ጤና ይስጥልን የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የመስከረም 26 ቀን 2018 ዓ.ም የዕለቱን የምዕራፍ አንድ የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ዋጋ አካተን የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። በቅድሚያም አርዕስቶችን የግድግዳና ጣሪያ ግብርን በተመለከተ አዳዲስ መረጃዎች ይፋ ሆኑ። ቢሮው ከግድግዳና ጣሪያ ግብር በተጨማሪ ስለ ንብረት ታክስ አስተዳደርና የትግበራ ሂደት በርካታ መረጃዎችን አውጥቷል። የምትሰሙት ይሆናል። ቅሬታን ያስከተለውና አወዛጋቢ የነበረው የኤክሳይዝ ታክስ ክፍያ መታገዱ ተሰማም። ለመሆኑ የታክስ ክፍያው እንዴት ሊታገድ ቻለ? በዝርዝር የምናጋራችሁ ዜናችን ነው። ምርቶችን በሚመለከት አዲስና አስገዳጅ ስታንዳርድ ሊተገበር መሆኑ ተገለጸ። በዚህ አስገዳጅ ደረጃም በርካታ ጉዳዮች መካተታቸው ተነግሯል። የምትሰሙት መረጃችን ነው። በሀገሪቱ ለአባቶች ከእናቶች እኩል የወሊድ እረፍት እንዲፈቀድላቸው መወሰኑ ተሰማም። ይህን ተከትሎ በርካታ ጉዳዮችን በፍርድ ቤት መደንገጋቸው ተሰምቷል። ሙሉ መረጃውን የምናጋራችሁ ይሆናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። እንኳን ደስ ያላችሁ! በተመጣጣኝ ዋጋ ቤቶችን በማቅረብ ዘርፍ በኢትዮ ሪል ስቴት አዋርድ የተሸለመው ቴምር ፕሮፐርቲስ አሁን ደግሞ አዲስ ዓመትን በማስመልከት ፒያሳና አያት በሚገኙ ሳይቶቻችን ላይ እስከ 35 በመቶ የሚደርስ ታላቅ ቅናሽ ይዘን መጥተናል። ግንባታቸው እስከ 80 በመቶ በደረሱት ሳይቶቻችን 65 በመቶ ለሚከፍል 35 በመቶ ታላቅ ቅናሽ እንዲሁም 40 በመቶ ለሚከፍሉ ደንበኞች የ20 በመቶ ቅናሽና የ8 ወር ረዥም የክፍያ ፎይታ ጊዜን እንሰጣለን። ባለ 2 መኝታ ከ5.3 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ6.5 ሚሊዮን ብር ጀምሮ በዶላርም ሆነ በዋጋ ግሽበት ምንም አይነት የዋጋ ጭማሪ አናደርግም። ከኢትዮጵያ ውጪ ለምትኖሩ ወኪል ባይኖራችሁም በዲኤችኤል ያላችሁበት ድረስ ውልከን እናስፈርማለን። ይህ ቅናሽ ለ15 ቀናት ብቻ ስለሚቆይ ለበለጠ መረጃ በ0902 77 0077 ወይም 0981 57 5696 ይደውሉ። በክልሉ ከሚገኙ ትምህርት ቤቶች ውስጥ ከ2000 በላይ ያህሉ በዘንድሮ ዓመትም ትምህርት እንደማይሰጥባቸው ተገለጸ። የአማራ ክልል ኮሚኒኬሽን ቢሮ በክልሉ ከሚገኙ 11069 ትምህርት ቤቶች ውስጥ 2445 ያህሉ መዘጋታቸውን መመዝገብ ከነበረባቸው 7.4 ሚሊዮን ተማሪዎች ውስጥም 3.96 ሚሊዮን የሚሆኑት እንዳልተመዘገቡ አስታውቋል። የክልሉ ትምህርት ቢሮ የክልሉን የትምህርት ሁኔታ በሚመለከት ከቀናት በፊት ባዘጋጀው የውይይት መድረክ ከፍተኛ ቁጥር ያላቸው ትምህርት ቤቶች መዘጋታቸውን የክልሉ ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው ተናግረዋል። በዚህም እስከ መስከረም 20 ቀን 2018 ዓ.ም ያለውን መረጃ የገለጹት ኃላፊው በክልሉ ካሉት 11069 ትምህርት ቤቶች መካከል 8624 ወይንም 78 በመቶ የሚሆኑት ብቻ ተማሪዎችን መመዝገባቸው፣ ነገር ግን 2445 ትምህርት ቤቶች አሁንም ድረስ ዝግ መሆናቸውን አስረድተዋል። በ2018 የትምህርት ዘመን መመዝገብ ከነበረባቸው 7.4 ሚሊዮን ተማሪዎች መካከል 3.4 ሚሊዮን ወይንም 46.2 በመቶ ያህሉ ብቻ መመዝገባቸውን እንዲሁም 3.96 ሚሊዮን የሚሆኑት ተማሪዎች ግን እንዳልተመዘገቡ አክለዋል። የክልሉ ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ በበኩላቸው በክልሉ ያለው የትምህርት ሁኔታ ተጽዕኖ በክልሉ ብቻ የሚቆይ እንዳልሆነ ገልጸው በቅርብ ጊዜ ውስጥ በሀገር አቀፍ ደረጃ የሚያስከትለው ተጽዕኖ መታየት እንደሚጀምር ተናግረዋል። በሌላ በኩል በሀገር አቀፍ ደረጃ ማህበረሰቡ ለትምህርት ያለው ቦታ ከፍተኛ ቢሆንም ተማሪዎች ግን ወደ ትምህርት ገበታ እየመጡ እንዳልሆነ በውይይት መድረኩ የተገኙት የትምህርት ሚኒስትር ዴኤታዋ ወይዘሮ አየለች እሸቴ ተናግረዋል።
በኢትዮጵያ 73 በመቶ የሚሆኑ ሴቶች የንብረት ባለቤትነት መብታቸው መረጋገጡ ተገለጸ። የአፍሪካ ህብረት ኢትዮጵያ ከሌሎች አፍሪካ ሀገራት የተሻለች በመሆን 73 በመቶ የሚሆኑ ሴቶች የንብረት ባለቤትነት መብታቸው የተረጋገጠ መሆኑን አስታውቋል። ህብረቱ ይህን ያስታወቀው የአፍሪካ ልማት ባንክ፣ የተባበሩት መንግስታት ድርጅት የልማት ፕሮግራምና የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን የ2030 የዘላቂ ልማት ግቦችን እንዲሁም የ2063 አጀንዳ አፈጻጸምን በሚመለከት በጋራ ባወጡት ዓመታዊ ሪፖርት ወቅት ነው። ሪፖርቱም ኢትዮጵያ የሴቶችን የንብረት ባለቤትነት መብት በማረጋገጥ ረገድ የተሻለ አፈጻጸም እንዳላትና በዚህም ደግሞ 73 በመቶ የሚሆኑ ሴቶችም ይህ መብታቸው የተረጋገጠ ነው ሲልም ገልጿል። በሌላ በኩል ማሊ ደግሞ ዝቅተኛ አፈጻጸም እንዳላትና 1 በመቶ የሚሆኑ ሴቶች ብቻ ይህ መብታቸው የተከበረላቸው መሆኑን የጋራ ሪፖርቱ አስታውቋል። በተጨማሪም በሪፖርቱ የሴቶችን ኢኮኖሚያዊ ተጠቃሚነት ማረጋገጥ አጠቃላይ የሀገሪቱን ኢኮኖሚ ለማሻሻል ከፍተኛ ድርሻ እንደሚኖረውም ተነስቷል። እንዲሁም በ10 ዓመቱ የ2063 አጀንዳ ትግበራ ማዕቀፍ በአህጉሪቱ የሚገኙ 50 በመቶ ሴቶችን ኢኮኖሚ ተጠቃሚነት ለማረጋገጥ መታቀዱም ተመላክቷል። የምርቶችን ጥራት የሚያረጋግጥ አዲስና አስገዳጅ ስታንዳርድ ሊተገበር መሆኑ ተገለጸ። የኢትዮጵያ ደረጃዎች ኢንስቲትዩት የኢትዮጵያን የማር ምርት ጥራት ተወዳዳሪነት የሚያሳድግ አስገዳጅ ደረጃ ወይንም ስታንዳርድ ለመተግበር ዝግጅት እያደረገ እንደሚገኝ አስታውቋል። ኢንስቲትዩቱ በተባበሩት መንግስታት የኢንዱስትሪ ልማት ድርጅት ትብብር በንብ ማነቢያ ቀፎ የማር ምርት ማሸጊያና የማጓጓዣ ደረጃ ወይንም ስታንዳርድ ዙሪያ የግብአት ማሰባሰብ አውደ ጥናት እያካሄደ ነው ተብሏል። በዚህም ኢትዮጵያ የማር ምርት ጥራትና ዓለም አቀፍ የተወዳዳሪነት ደረጃን የሚያሳድግ አቅም አላት ሲሉ የኢትዮጵያ ደረጃዎች ኢንስቲትዩት ምክትል ዋና ዳይሬክተር ወንድማገኝ አሰፋ ተናግረዋል። የኢትዮጵያ ባህላዊ የማር ምርታማነት አሰራሮችና ባዕድ ነገሮች መቀላቀል ያልተገባ ድርጊት በዘርፉ የእሴት ሰንሰለት ላይ ጫና በማሳደር ከዘርፉ ከሚጠበቀው ደረጃ ጥቅም እንዳይገኝ ምክንያት እየሆነ መምጣቱን ገልጸዋል። በተጨማሪም የአፍሪካ አህጉራዊ ነጻ የንግድ ቀጠና አባልነትና የዓለም ንግድ ድርጅት አባል የመሆን ጉዞ በውጤታማነት ለመምራትም የኢትዮጵያን ምርቶች ጥራት የማስጠበቅ ጉዳይ ትኩረትን እንደሚሻ ተናግረዋል። በዚህም ከተባበሩት መንግስታት የኢንዱስትሪ ልማት ድርጅት ጋር በመተባበር የንብ ማነቢያ ቀፎ የማር ምርት ማሸጊያና ማጓጓዣ ላይ አስገዳጅ ደረጃ ወይንም ስታንዳርድ መዘጋጀቱን አስታውቀዋል። የማር ምርታማነት ደረጃው ማስገዳጅ አሰራር መስፈርቶችን በማካተት ጤንነቱና ደህንነቱ የተጠበቀ ማር ለማምረት እንዲሁም ዘመናዊ የማር አቆራረጥ ስርዓትን መዘርጋት የሚያስችል መሆኑንም አስረድተዋል። በሌላ በኩል በኢትዮጵያ ደረጃዎች ኢንስቲትዩት የደረጃ ዝግጅት መሪ ስራ አስፈጻሚው አቶ ይልማ መንግስቱ በበኩላቸው በማር አመራረት ጥቅም ላይ የሚውሉ ጥራት የጎደላቸው ቁሳቁሶች የምርት ጥራትን ያጎድላሉ ብለዋል። በመሆኑም ይህ አስገዳጅ ደረጃ በዘርፉ የሚስተዋሉ ክፍተቶችን በዘላቂነት በመፍታት የማር ምርት ጥራትና ተወዳዳሪነትን በማሳደግ የማይተካ ሚና እንደሚኖረው አስረድተዋል። በዚህም ደግሞ የማር ምርት ጥራት አስገዳጅ ደረጃውን ለብሔራዊ ደረጃዎች ቦርድ አቅርቦ በማጽደቅ በተያዘው በጀት ዓመት ለመተግበር ዝግጅት እየተደረገ እንደሚገኝ አስታውቀዋል። የቤትና ጣሪያ ግብር ከፋይ ቁጥር ከ400 ሺህ በላይ መድረሱ ተገለጸ። አዲስ አበባ ከተማ አስተዳደር ገቢዎች ቢሮ ከቤትና ጣሪያ ወይንም የንብረት ግብር ጋር በተያያዘ 2016-17 ዓ.ም የግብር ከፋዩን ቁጥር ወደ 483 ሺህ ማሳደጉን አስታውቋል። ቢሮው ይህን ያስታወቀው በዛሬው ዕለት ከፈረንሳዩ የልማት ድርጅት ልዑካን ቡድን ጋር በንብረት ታክስ አስተዳደር ትግበራ ሂደትና ድጋፍ ላይ ውይይት ባካሄደበት ወቅት ነው። በዚህም የከተማ አስተዳደሩ ባለፉት 5 ዓመታት በገቢ ዘርፉ ተጨባጭ ለውጦችን ለማስመዝገብ መቻሉን የቢሮ ኃላፊ አቶ ቢንያም ምክሩ ተናግረዋል። ተጨማሪም በ2010 ዓ.ም በከተማ አስተዳደር በኩል የሚሰበሰበው ገቢ ከ33 ቢሊዮን ብር የማይበልጥ እንደነበር በማንሳት
በ2017 በጀት ዓመት ግን 232.6 ቢሊዮን ብር ለመሰብሰብ መቻሉን አብራርተዋል። ቢሮው ባለፉት ዓመታት በቫት በደሞዝ ገቢ ግብር እንዲሁም በቤትና ጣሪያ ግብር ላይ የተመዘገቡትን ለውጦች በማሳያነት ያቀረቡት ኃላፊው ከቤትና ጣሪያ ወይንም ደግሞ ቤት ግብር ጋር በተያያዘ በ2011 ዓ.ም የግብር ከፋዮች ቁጥር ከ182,000 የማይበልጥ እንደነበር አንስተው በ2016-17 ግን የግብር ከፋዩን ቁጥር ወደ 483,000 ማሳደጉን ጠቁመዋል። በሌላ በኩል ከቤትና ጣሪያ ግብር ጋር በተያያዘም የከተማዋ አቅም ከዚህ በላይ ቢሆንም በዚህ ረገድ ግን የሚስተዋለው የመረጃ ክፍተት ሰፊ መሆኑን አንስተዋል። ተጨማሪም በገቢ ዘርፉ የሚስተዋለው የአሰራር የአደረጃጀትና የቴክኖሎጂ አተገባበር ችግሮችን በመቅረፍ ለከተማዋ ልማት የሚውል ገቢ በብቃት ለመሰብሰብ ቢሮው የተለያዩ ሪፎርሞች በማጥናት ወደ ተግባር እያሸጋገረ ይገኛልም ብለዋል። ስለሆነም የፈረንሳይ ልማት ድርጅት በዚህ ረገድ ቴክኖሎጂን በማልማት እንዲሁም ብቃት ያለውን የሰው ኃይል በስልጠና በማብቃት ድጋፍ እንዲያደርግ ጥሪ አቀርበዋል። የፈረንሳይ ልዑክ ቡድን መሪ ስራ አስፈጻሚው በበኩላቸው ድርጅታቸው ቢሮ በከተማዋ የንብረት ታክስን በብቃት ለመሰብሰብ የሚደረገውን ጥረት እንደሚያግዝም ተናግረዋል። በአምራቾች ላይ የተጣለው የኤክሳይዝ ታክስ ክፍያ መታገዱ ተገለጸ። የገንዘብ ሚኒስቴር ፍራፍሬ ነክ መጠጥ አምራቾች ከ6 ዓመት በፊት በወጣ ደንብ ምክንያት ያልተከፈለ የኤክሳይዝ ታክስ እንዲከፍሉ የሚያስገድደውን የገቢዎች ባለስልጣን ውሳኔ አግዷል። ይህ ውሳኔ የተሰጠው የኢትዮጵያ ምግብና መድኃኒት ባለስልጣን የታሸገ መጠጥ የፍራፍሬ ጭማቂ ተብሎ እንዲታሰብ ቢያንስ 30 በመቶ የፍራፍሬ ይዘት ሊኖረው ይገባል የሚል ማብራሪያ ከተሰጠ በኋላ የገቢዎች ሚኒስቴር ደግሞ ይህንን መስፈርት አያሟሉም ያላቸውን አምራቾች የ4 ዓመት የኋላ ታክስ እንዲከፍሉ አስገድዶ እንደነበር ይታወሳል። ገንዘብ ሚኒስቴር ግን ውሳኔው የሀገር ውስጥ አምራቾችን ስራ እንዲዘጉ በማስገደድ ከፍተኛ ጉዳት ማድረሱንና ከውጪ ከሚገቡ ምርቶች ጋር ያላቸውን ተወዳዳሪነት እንደጎዳ ከኢንዱስትሪ ሚኒስቴር የቀረበለትን ቅሬታ ገልጿል ሲል ካፒታል ጋዜጣ አስነብቧል። በዚህም ግልጽ ባልሆነ የሕግ አጻጻፍ ምክንያት ከሸማቾች ያልተሰበሰበውን ዕዳ በአምራቾች ላይ መጫንም ፍትሐዊ አይደለም በማለት ከውሳኔው መድረሱንም አስታውቋል። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር ሀገሪቱ ለአባቶች ከእናቶች እኩል የወሊድ እረፍት እንዲፈቀድላቸው ወሰነች። የደቡብ አፍሪካ ሕገ መንግስታዊ ፍርድ ቤት ሁሉም ወላጆች እኩል የወሊድ እረፍት እንዲኖራቸው መወሰኑ ተሰምቷል። ይህ ውሳኔም ትልቅ እርምጃና ለጾታ እኩልነት እንዲሁም የቤተሰብ መብት ግዙፍ አሸናፊነት ተደርጎ መወሰዱ እየተነገረ ይገኛል። በዚህም በሀገሪቱ በቀደመ ሕግ እናቶች 4 ወር የወሊድ ፍቃድ ያላቸው ሲሆን አባቶች ደግሞ 10 ቀናት ብቻ ይሰጣቸው ነበር ተብሏል። እንዲሁም የሀገሪቱ ሕገ መንግስታዊ ፍርድ ቤት ባሳለፈው ውሳኔም የበፊት ሕጉን ሕገ መንግስታዊ ያለው ሲሆን ለአባቶችም አድሏዊ ነውም ብሏል። እንዲሁም የሀገሪቱ ሕገ መንግስታዊ ፍርድ ቤቱ ባስተላለፈው ውሳኔም የበፊት ሕጉን ደግሞ ሕገ መንግስታዊ ማለቱም ተሰምቷል። ይህን ተከትሎም ፍርድ ቤቱ ሁለቱም ወላጆች እንደፈቀዱ የሚጠቀሙበት እኩል የወሊድ እረፍት እንዲያገኙ በይኗል መባሉን ቢቢሲ ዘግቧል። በተጨማሪም እንደ አውሮፓውያኑ አቆጣጠር በ2023 የሀገሪቱ የታችኛው ፍርድ ቤት የሀገሪቱ ሁለት ሕጎች የተወሰኑ ክፍሎች ፍትሐዊነት የጎደላቸው መሆናቸውን እንዳገ ና የበርካታ የቤተሰብ መብቶችን የሚጥሱ ናቸውም ብሏል። ጉዳዩም በቸልተኝነት በሴቶች ላይ የሚጣለውን ማህበራዊ ጫና ፍትሐዊ ለማድረግ በሁለቱ ጥንዶች በጾታ እኩልነት ኮሚሽንና በሌሎችም ወደ ፍርድ ቤት የቀረበ ሲሆን የወላጅነት ኃላፊነት የጋራ መሆኑን አጽንኦት ሰጥቷል የተባለው። ቀጥለናል። ውድ ተከታታዮቻችን በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን።
በዚህም አንድ የአሜሪካ ዶላር 158 ብር ከ60 ሳንቲም እየተገዛ 161 ብር ከ77 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ ደግሞ 207 ብር መግዣው ሲሆን መሸጫው ደግሞ 211 ብር 14 ሳንቲም እየተሸጠ ይገኛል። ዩሮ እንዲሁ 182 ብር ከ50 ሳንቲም እየተገዛ 186 ብር ከ15 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ 193 ብር ከ45 ሳንቲም እየተገዛ 197 ብር ከ32 ሳንቲም እየተሸጠ ይገኛል። እንዲሁም የተባበሩት አረብ ኤምሬት ድራም ደግሞ 42 ብር ከ98 ሳንቲም መግዣው ሲሆን መሸጫው ደግሞ 43 ብር ከ84 ሳንቲም ሆኗል። የሳውዲ ሪያል እንዲሁ 41 ብር ከ58 ሳንቲም እየተገዛ 42 ብር ከ41 ሳንቲም እየተሸጠ ይገኛል። በተጨማሪም የቻይናው ዩዋን ደግሞ 22 ብር ከ60 ሳንቲም እየተገዛ 23 ብር ከ5 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። እንኳን ደስ ያላችሁ! በተመጣጣኝ ዋጋ ቤቶችን በማቅረብ ዘርፍ በኢትዮ ሪል ስቴት አዋርድ የተሸለመው ቴምር ፕሮፐርቲስ አሁን ደግሞ አዲስ ዓመትን በማስመልከት ፒያሳና አያት በሚገኙ ሳይቶቻችን ላይ እስከ 35 በመቶ የሚደርስ ታላቅ ቅናሽ ይዘን መጥተናል። ግንባታቸው እስከ 80 በመቶ በደረሱት ሳይቶቻችን 65 በመቶ ለሚከፍል 35 በመቶ ታላቅ ቅናሽ እንዲሁም 40 በመቶ ለሚከፍሉ ደንበኞች የ20 በመቶ ቅናሽና የ8 ወር ረዥም የክፍያ ፎይታ ጊዜን እንሰጣለን። ባለ 2 መኝታ ከ5.3 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ6.5 ሚሊዮን ብር ጀምሮ በዶላርም ሆነ በዋጋ ግሽበት ምንም አይነት የዋጋ ጭማሪ አናደርግም። ከኢትዮጵያ ውጪ ለምትኖሩ ወኪል ባይኖራችሁም በዲኤችኤል ያላችሁበት ድረስ ውልከን እናስፈርማለን። ይህ ቅናሽ ለ15 ቀናት ብቻ ስለሚቆይ ለበለጠ መረጃ በ0902 77 0077 ወይም 0981 57 5696 ይደውሉ።